ሰላም ጤና ይስጥልኝ። ይህ ኢትዮ ሞኒተር ነው። የዕለቱ ዜናዎች እነሆ። በቅድሚያ ዋና ዋናዎቹ በመቀለ ከተማ ከፍተኛ ድምፅ ያስተናገደ የፈንጂ ፍንዳታ ተሰማ። በሰውና በንብረት ላይ ያደረሰው ጉዳት የለም ተብሏል። የአሜሪካው ፕሬዝዳንት ዳግመኛ ኢራንን አስጠነቀቁ። ኢራን ስምምነት ላይ የማትደርስ ከሆነ ከባድ እርምጃ እንደሚከተላት አስጠንቅቋል። ኬንያ ከሶማሊያ ጋር የምትጋራው ድንበር ከ15 ዓመታት በኋላ ዳግም ሊከፈት መሆኑ ተሰማ። አሁን ወደ ዝርዝር እናልፋለን። አብራችን ቆዩ። የተባበሩት መንግስታት ዋና ጸሐፊን ጨምሮ የተለያዩ ሀገራት መሪዎች አዲስ አበባ መግባት ቀጥሏል። የአፍሪካ መሪዎች ለ39ኛው የአፍሪካ ህብረት ጉባኤ አዲስ አበባ እየገቡ ሲሆኑ የሁለትዮሽ ውይይቶችም እየተካሄዱ ነው። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝን ጨምሮ በርካታ የአፍሪካ መሪዎችና ከፍተኛ ዲፕሎማቶች በመጪው ቅዳሜና እሁድ በሚካሄደው 39ኛው የአፍሪካ ህብረት የመሪዎች ጉባኤ ላይ ለመሳተፍ አዲስ አበባ ገብቷል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ እና የአፍሪካ ልማት ባንክ ፕሬዝዳንት ሲዲ ኡልዱታህ ትናንት የካቲት 5 ቀን 2018 ዓ.ም አዲስ አበባ ገብቷል። ዋና ጸሐፊው በጉባኤው የመክፈቻ ስነ ስርዓት ላይ ንግግር ያደርጋሉ ተብሎ የሚጠበቅ ሲሆን ከሀገሪቱ መሪዎች ጋርም በተለያዩ ጉዳዮች ላይ እንደሚመክሩ ታውቋል። የወቅቱ የህብረቱ ሊቀመንበርና የአንጎላ ፕሬዝዳንት ጆኦ ሎረንሶ፣ የጅቡቲ ፕሬዝዳንት እስማኤል ኦመር ጌሌና የሶማሊያ ውጭ ጉዳይ ሚኒስትር አብዱልሰላም አብዲም፣ የኡጋንዳ ምክትል ፕሬዝዳንት ጃሲካ አሊፖም፣ የቡሩንዲ ፕሬዝዳንት ኢቫርስትን ዳይሺሙዬ፣ የኮት ዲቫር ምክትል ፕሬዝዳንት ቲሚኮ ማይሊቲኮኔ፣ የዚምባብዌ ፕሬዝዳንት ኢመርሰን ምናንግዋ እና ሌሎች በርካታ መሪዎች ለጉባኤው አዲስ አበባ ገብቷል። በመቀለ ከተማ ከፍተኛ ድምፅ ያስተናገደ የፈንጂ ፍንዳታ ተሰማ። በመቀለ ከተማ ከፍተኛ ድምፅ ያስተናገደ የፈንጂ ፍንዳታ ተሰማ። በሰውና በንብረት ላይ ያደረሰው ጉዳት የለም ተብሏል። የመቀለ ነዋሪ ተረጋግቶ አካባቢውን እንዲጠብቅም ጥሪ ተላልፏል። በመቀለ ከተማ ትናንት የካቲት 5 ቀን 2018 ዓ.ም ከምሽቱ 3:30 ሰዓት አካባቢ የፈንጂ ፍንዳታ ተከስቷል። የከተማው ሰላምና ጸጥታ ጽሕፈት ቤት ለመቀለ ኤፍኤም ሬዲዮ በሰጠው መረጃ መሰረት ምሽት 3:30 ላይ አካባቢ በአዲ ሐቂ ክፍለ ከተማ መቀለ ዩኒቨርሲቲ አዲ ሐቂ ካምፓስ ዙሪያ የቦምብ ፍንዳታ ተከስቷል። በፍንዳታው የሰውም ይሁን የንብረት ጉዳት እንዳልደረሰ የገለጸው ጽሕፈት ቤቱ የፈነዳው ፈንጂ የመቀለ ከተማ ሰላምና ጸጥታ ለማናጋትና ህዝቡን ለማሸበር ዓላማ ባላቸው የጥፋት ኃይሎች ሆን ተብሎ የተፈጸመ ነው ብሏል። ጥቃቱ በሰውም ሆነ በንብረት ላይ ያደረሰው ምንም አይነት ጉዳት ባይኖርም በፍንዳታው ድምፅ በርካታ ህዝብ ተደናግጧል ሲል አክሏል። ፍንዳታው የመቀሌ ህዝብን ለማሸበርና የካቲት 11 በዓል በሰላም እንዳይከበር በሚፈልጉ ተላላኪዎች ሆን ተብሎ የተፈጸመ ነው ያለው ጽሕፈት ቤቱም ከወራት በፊትም በተመሳሳይ ቦታ መሰል የሽብር ተግባር ተፈጽሞ ነበር ሲል አስታውቋል። ይህንን ድርጊት የፈጸሙ ጸረ ህዝብ ኃይሎችን በቁጥጥር ስር ለማዋል የመቀለ ከተማ ፖሊስ ከሚመለከታቸው የጸጥታ አካላት ጋር በመተባበር በትኩረት እየሰራ እንደሆነም ገልጿል። ህብረተሰቡ ተረጋግቶ አካባቢውን መጠበቅ እንዳለበት ያሳስበው ጽሕፈት ቤቱም ስለ ፍንዳታው አፈጻጸምና ስለ ፈጻሚዎቹ የሚመለከት ዝርዝር ማጣራት ተጠናቅቆ ሲያልቅ ይፋ ይደረጋል ሲል አሳውቋል። ኬንያ ከሶማሊያ ጋር የምትጋራው ድንበር ከ15 ዓመታት በኋላ ዳግም ሊከፈት መሆኑ ተሰማ። ኬንያ ከሶማሊያ ጋር የምትጋራው ድንበር በአልሸባብ ጥቃት ምክንያት ከተዘጋ ከ15 ዓመታት ገደማ በኋላ በሚያዝያ ወር ሊከፈት መሆኑን የኬንያው ፕሬዝዳንት ዊሊያም ሩቶ ማስታወቃቸው ቢቢሲ ዘግቧል። መቀመጫው በሶማሊያ ያደረገው አሸባሪ ቡድን በኬንያ ውስጥ በርካታ ከባድ ጉዳትን ያስከተሉ ጥቃቶችን ፈጽሟል። እንደ አውሮፓውያን አቆጣጠር በ2013 በዋና ከተማዋ ናይሮቢ በሚገኝ
በሚገኘው የገበያ ማዕከል ላይ የፈጸመው ጥቃት 67 ሰዎችን ሲገድል ከ2 ዓመት በኋላ በጋሪሳ ዩኒቨርሲቲ ላይ የፈጸመው ጥቃት ደግሞ 148 ሰዎችን ሕይወት ቀጥፏል። ድንበር የመክፈቱ እቅድ ከዚህ ቀደም እንደ አውሮፓውያን አቆጣጠር በ2023 ይፋ የተደረገ ቢሆንም በተከታታይ የተፈጸሙ ጥቃቶችን ድንበር የመክፈት ዝግጅቱን አራዝሞታል። ፕሬዝደንቱ ዊሊያም ሩቶ እንደገለጹት ሁለቱ ሀገራት የሚጋሩትን ድንበር ለመክፈት የታሰበው ከዓመታት የጸጥታ ምዘና በኋላ ሲሆን እርምጃው የደህንነት ስጋትን እንዳያስከትል ከፍተኛ የጸጥታ ኃይል እንደሚሰማራበት አክሏል። ኬንያ በድንበሯ አካባቢ የሚንቀሳቀሱ ህገወጥ የጦር መሳሪያዎችን መኖራቸውና ሌሎች የኮንትሮባንድ እቃዎችም ስለሚዘዋወሩም ሀገሪቷ ስጋት ላይ ነበረች። የኬንያው ፕሬዝደንት ድንበር የመክፈት እቅዱን ያስታወቁት በኬንያ በሰሜን ምስራቅ ወደምትገኘው ብዛት ያላቸው ሶማሊያውያን መኖሪያ በሆነችው የድንበር ከተማዋ ማንዴራ ባደረጉት ጉብኝት ወቅት ነው። ሩቶ በኤክስ ገጻቸው በማንዴራ ያሉ ኬንያውያን ዘመዶቻቸውና ጎረቤቶቻቸው በሶማሊያ ካሉት ጋር መገናኘት አለመቻላቸው ተቀባይነት የለውም ብሏል። የድንበሩ መከፈት ድንበር ተሻጋሪ ንግድ እንደሚያበረታታና የሀገራቱ ህዝቦች የጋራ ብልጽግና እንደሚያሰፍን ሩቶ ተስፋ ማድረጋቸው ተገልጿል። የሳውዲ አረቢያ ምክትል ውጭ ጉዳይ ሚኒስትር ከኤርትራው ፕሬዝደንት ጋር መወያየታቸው ታወቀ። የሳውዲ አረቢያ ምክትል የውጭ ጉዳይ ሚኒስትር ዋሊድ አብዱል ከሪም አልካሪጅ ከኤርትራው ፕሬዝደንት ኢሳያስ አፈወርቂና የውጭ ጉዳይ ሚኒስትር ኦስማን ሳሌህ ጋር በአስመራ ተገናኝተው መወያየታቸው ተገለጸ። የኤርትራው ፕሬዝደንት ከሳውዲ ምክትል ውጭ ጉዳይ ሚኒስትር ጋር የተገናኙት ሐሙስ የካቲት 5 ቀን 2018 ዓ.ም መሆኑን የሀገሪቱ ማስታወቂያ ሚኒስትር በይፋዊ የኤክስ ገጹ ላይ ይፋ አድርጓል። የሳውዲ ምክትል ውጭ ጉዳይ ሚኒስትር ኢንጂነር ማሊም ቢን አብዱል ከሪም አልካሪጅ እና ፕሬዝደንት ኢሳያስ ሁለቱ ሀገራት ያላቸውን ወዳጅነትና ትብብር ለማጠናከር መነጋገራቸው ተገልጿል። ከዚህም በተጨማሪ የሳውዲ ልዑካን ከኤርትራው ፕሬዝደንት ጋር በቀጠናውና በዓለም አቀፍ ጉዳዮች ላይ ተነጋግሯል። በዚህ ሳምንት አጋማሽ ላይ የሳዑዲ አረቢያ የውጭ ጉዳይ ሚኒስትር ልዑል ፈይሰል ቢን ፈርሃን ወደ ኢትዮጵያ በማምራት ከጠቅላይ ሚኒስትር አብይ አህመድ ጋር በአዲስ አበባ በሁለትዮሽ እንዲሁም ቀጠናው ጉዳይ ዙሪያ መወያየታቸው ይታወሳል። የጠቅላይ ሚኒስትር አብይና የሳዑዲው የውጭ ጉዳይ ሚኒስትር ውይይት በዝርዝር ባይገለጽም በቁልፍ ዘርፎች ላይ በሁለቱ ሀገራት መካከል ያለውን ትብብር ማጠናከር እንዲሁም የሁለቱም ሀገራት ፍላጎት በሆኑ ቀጠናዊና ዓለም አቀፍ ጉዳዮች ዙሪያ መተባበር ላይ ያተኮረ እንደሆነ ተገልጿል። የሳውዲ አረቢያ ልዑክ ከኤርትራው ፕሬዝደንት ጋር በቀይ ባህር ዙሪያ የሚገኙት ሀገራት ተለዋዋጭ በሆነ ቀጠናዊና ዓለም አቀፋዊ ሁኔታዎችና አዝማሚያዎችን ባሻገር የአካባቢውን ሰላምና ደህንነት በማረጋገጥ ረገድ ስለሚኖራቸው አስተዋጽኦ ተነጋግሯል ተብሏል። የአሜሪካው ፕሬዝደንት ዳግመኛ ኢራንን አስጠነቀቁ። የአሜሪካው ፕሬዝደንት ዶናልድ ትራምፕ ቴህራንን በኒውክሌር መርሃ ግብሯ ላይ ስምምነት ላይ መድረስ ካልቻለት በጣም ከባድ የሆነ መዘዝ ሊገጥማት እንደሚችል በመግለጽ በድጋሚ አስጠነቀቁ። የአሜሪካው ፕሬዝደንት ዶናልድ ትራምፕ ዩናይትድ ስቴትስ እና ኢራን ከስምምነት ላይ መድረስ አለባቸው ካሉ በኋላ ይህንንም በሚቀጥለው ወር ማድረግ ይቻላል ብሏል። አክሎም ስምምነት ላይ የማይደረስ ከሆነ ግን ወደ ሁለተኛው ዙር እርምጃ እንደሚገቡና ያም ለኢራን በጣም ከባድ እንደሚሆን ተናግሯል። ትራምፕ ለመገናኛ ብዙሃን ሲናገሩ ስምምነት የመድረስ አስፈላጊነት ላይ አጽንኦት ሰጥቷል። ከኢራን ጋር ስምምነት ላይ መድረስ አስፈላጊ ነው፣ ይህ ካልሆነ ግን ሁኔታው በጣም የከፋ ሊሆን ይችላል ብሏል። ምንም ስምምነት ላይ መድረስ ካልተቻለ የኢራን ሁኔታ በጣም ከባድና በጣም የከፋ ይሆናል ሲሉ ተደምጧል። ከስምምነት ላይ መድረስ አለብን፣ አለበዚያ ሁኔታዎችን የበለጠ ይካረራሉና አስቸጋሪ ይሆናሉ ሲሉ ለጋዜጠኞች ተናግሯል። የእስራኤሉ ጠቅላይ ሚኒስትር ድርድሩን እንዲቋረጥ ጠይቋቸው እንደሆነ ተጠይቀው እንደዚህ አልተነጋገርንም፣ የሚፈልግ ከሆነ ግን አነጋግራቸዋለሁ ብሏል። ፕሬዝደንቱ ኢራናውያን መጀመሪያ ላይ መስማማት ነበረባቸው፣ ያንን ማድረግ ስላልቻሉ ወደ ዘመቻ ሚድናይት ሀመር ገባን። አሁን ከስምምነት ላይ የማይደርሱ ከሆነ ለኢራን እጅግ ከባድ ይሆናል ብሏል። ኢራንና ዩናይትድ ስቴትስ ዳግም ድርድር የጀመሩት ባለፈው ሳምንት አርብ በኦማን ዋና ከተማ መስካት ነበር። የአሜሪካ ጦር በሶሪያ ካለው ቁልፍ ወታደራዊ የጦር ሰፈር ጠቅልሎ ወጣ። የአሜሪካ ጦር ሐሙስ ዕለት ከሶሪያ ወሳኝ አልታንፍ ከተባለው ወታደራዊ ካምፕ ጠቅልሎ መውጣቱን አስታውቋል። የአሜሪካ ጦር ለቆ የወጣው ወታደራዊ ካምፕን ለሶሪያ ጦር ማስረከቡን አስታውቋል። አሜሪካና ሶሪያ በቅርቡ የሁለት ሀገራት ወታደራዊ ትብብር የሚያጠናክር ስምምነት ፈርመው ነበር። አልታንፍ ወታደራዊ ጦር ሰፈር በሶሪያ በዮርዳኖስና በኢራቅ ድንበር አካባቢ የሚገኝ ነው። ወታደራዊ ጦር ሰፈሩ
ጦሩ የተመሰረተው በአውሮፓውያኑ 2014 ሶሪያ የእርስ በርስ ጦርነት ላይ በነበረችበት ወቅት ነበር። አሜሪካ በኢስላሚክ ስቴት ታጣቂዎች ላይ ለምትፈጽመው ጥቃት ይህ የጦር ካምፕ ከፍተኛ አስተዋጽኦ እንዳለው ይገለጻል። የኢስላሚክ ስቴት በአንድ ወቅት ሰፊ የኢራቅና የሶሪያ አካባቢዎችን ይቆጣጠር የነበረ ሲሆን በአውሮፓውያኑ 2019 ተሸንፏል። ከዚያ በኋላ ግን የጦር ሰፈሩ የሚገኘው ደማስቆና ቴሄራንን በሚያገናኘው መንገድ አቅራቢያ በመሆኑ አሜሪካ ከኢራን ጋር ላላት ፍጥጫ ስትራቴጂክ ስፍራ በመሆን እያገለገለ ነበር። ዋሽንግተን ጦር ሰፈሩን ይዛ መቆየት ፈልጋ የነበረ ቢሆን የሶሪያው የቀድሞ ፕሬዝደንት ባሽር አልአሳድ በ2024 መጨረሻ ላይ ከስልጣን መነሳታቸው ተከትሎ ውሳኔው ዳግም ተከልሷል። የሶሪያ መከላከያ ሚኒስቴር የጦር ካምፑን መረከቡን ይፋ አድርጓል። ቻችን አበቃን። መልካም ጊዜም